አንሷር አህመድ እባላለሁ። የደሴ ከተማ እስልምና ጉዳይ ጽህፈት ቤት ምክትል ፕሬዝዳንት። አህመድ ሰይድ ማህሙድ እባላለሁ። የደሴ ከተማ አስተዳደር እስልምና ጉዳይ የኮሚኒኬሽንና ህዝብ ግንኙነት ዘርፍ ኃላፊ። ፈክሩዲን መሐመድ እባላለሁ። በደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት ወይም ጽህፈት ቤት የመስጂድ አውቃፍ ዘርፍ ኃላፊ ነው። እሺ ቢስሚላህ ዙሮ ያው ዛሬ ሚያዝያ 2017 ዓመተ ልደት ነው። በመጀመሪያ ማንሳት የምፈልገው ጥያቄ በጽንሰ ሀሳብ ደረጃ መጅሊስ ማለት ምን ማለት ነው? የመጅሊስ አስፈላጊነቱስ እስከምን ድረስ ነው የሚለውን ቢያብራሩልኝ። እሺ ጥሩ። እንግዲህ ወንድሜ አህመድ ሰይድ ጥሩ ጥያቄ ነው ያቀረብክልኝ። የመጅሊስ አስፈላጊነት እንዴት ነው ወይስ መጅሊስ ማለት ምን ማለት ነው ባልከው ደረጃ መጅሊስ በመሰረቱ መጅሊስ ማለት በአጠቃላይ ተቋም ነው። የተቋም ስም ነው። ይህ ተቋም በሰዎች ወይም በግለሰቦች ሊመራ የሚችል አባቶቻችን እና ሐጂ መሐመድ ሳኒ ሐቢብ ረህመቱላህ አለይህ በከፈሉት ከፍተኛ መስዋዕትነት ሙስሊሙ ማህበረሰብ ተደራጅቶ መብቱን እንዲያስከብር፣ የእምነት ነፃነቱን እንዲያገኝ፣ ጥቅሞቹ እንዲጠበቁ በማለት በተቋማዊ ደረጃ የተፈጠረ ትልቅ ተቋም ነው እና በህግና በደንብ ተቀርጾ በጋዜጣ በአዋጅ ደረጃ የተቋቋመ ትልቅ ተቋም ነው። ይሄ ፋይዳው ከፍተኛ ነው። ለሙስሊሙ ማህበረሰብ መብቱን የሚጠይቅበት፣ የእምነት ነፃነቱን በሰፊው ሊያካሄድ የሚችልበት፣ ከመንግስት ጋር ተባብሮ መንግስት ጋር በልማታዊ ሆነ በማንኛውም መስክ ሊሰራ የሚችልበት ዘርፈ ብዙ የሆኑ ስራዎችን ሊሰራ የሚችልበት ትልቅ ተቋም ነውና አስፈላጊነቱ በጣም አስፈላጊ ነው። ነገር ግን አገራችን ላይ ከምናየው እንግዲህ ከፌደራል ጀምሮ ማለት ይቻላል እኛ እስካለንበት እስከ ደሴ መጅሊስ ወይም ዛሬ እስከተሰበሰብንበት ዛሬ ሚያዝያ 2017 እስከተሰበሰብንበት ጊዜ ድረስ ያሉትን ጠቅሰን ባንጨርሳቸውም እኛን በሚመለከት ግን ህዝቡ መረጃ ማግኘት ስላለበት በዚያ ደረጃ ለመወያየት ነው እና ምንድነው የመጅሊስ አስፈላጊነቱ ብለን ስንጠቅስ ከብዙ በጥቂቱ ሙስሊሙ ማህበረሰብ የእምነት ነፃነቱን ካገኘ በኋላ እንዴት እንደሚያራምድ ከመንግስትም ሆነ ከሌላ መሰል ወንድሞቹ ጋር ወይም ሌላ የእምነት ተጓዳኞች ጋር በሰላማዊ መልኩ አገራችንን ሰላም በሆነች መልኩ ሊቀጥል የሚችልበት ነገር ያንን ሊያመቻችበት የሚችል የጋራ ተቋም ነው ብለን ነው የምናስበው። ይህ ማለት በአንድ ቤት ውስጥ እንኳን የባህሪና የተለያየ ነገር ልዩነት ሊኖር ይችላል። ነገር ግን አንድ አባታዊ ተቋም ነው ብለን ነው የምናስበው ባጭሩ። ስለዚህ ህዝበ ሙስሊሙ በተቋሙ ላይ ማግኘት ያለበት ደግሞ በርካታ ጥቅሞች አሉ። ለምሳሌ የመቃብር ቦታዎች፣ የእምነት ማስፋፊያዎች፣ ትምህርትና ጤናን በተመለከተ ብዙ ተቋሞችን ተከትሎ ብዙ ጥቅሞችን ማግኘት የሚችልበት ኦፖርቹኒቲ እንዳለ ሆኖ ከዚያ ጋር በተያያዘ ደግሞ ህዝበ ሙስሊሙ ያለውን ሀብት የሚጠበቅበትም አንዱ ተቋማዊ ስቴት ነው ብለን እናስባለን። እነዚህ ነገሮች በምን መልኩ ነው እየተካሄዱ ያሉት ወይንም እየሆኑ ያሉት የሚለውን ነገር ስናስብ እንግዲህ የራሳቸው የሆነ መልክ ሊኖራቸው ይችላል። ቅድም እንዳልነው መጅሊሱን እንደ ተቋም እንየው እንጂ ተቋሙን የሚመሩት ማህበረሰብ ወይንም ህዝቦች ናቸው፣ ግለሰቦች ናቸው። እነዚያ ግለሰቦች ለዲናቸው ያላቸው ተቆርቋሪነት፣ አካዳሚካሊ ያላቸው ዝግጁነት ወይንም በአስተዳደራዊ ሚና ላይ ሊጫወቱት የሚችለውን ችሎታቸውን ተንተርሶ የሚፈጠሩ ከፍ ዝቅ የሚሉ እሳቤዎች ይኖራሉ። እነዛን በተመለከተ እኛ ጋር ያጋጠሙ ብዙ ምናልባትም ተግዳሮቶች የምንላቸው በርካታ ነገሮች ያጋጥመውናል። እኛ ወደዚህ ተቋም ስንመጣ ከጀርባው አንዱ ምክንያት ብለን ኮር ጉዳይ ብለን የምናስበው ምንድነው ከሙስሊሙ ማህበረሰብ መካከል ምናልባት ሳይለንት ማጆሪቲ የምንለው አብዛኛው የሙስሊሙ ማህበረሰብ በተለያየ መልኩ መብቱ ተነክቷል፣ ጥቅሙ ተነክቷል፣ የጠየቃቸው ጥያቄዎች እየተመለሱለት አይደለም። ስለዚህ ውስጥ ላይ የፈጠረው ጉምጉምታ ከግለሰብ አልፎ ማህበረሰብ ከማህበረሰብ አልፎ አገራዊ ችግር እየሆነ ስለመጣ እነዚህ ነገሮች እንዴት ነው መፈታት የሚችሉት የሚሉት በርካታ እንግዲህ መሰል ወንድሞች ባነሱት አንዳንድ ጥያቄ ከማህበረሰቡ አካል እኛ ሊወክሉ ይችላሉ በሚል እንግዲህ ምናልባትም ጀርባችን እንግዲህ ፕሮፋይላችን ተጠንቶ ሊሆን ይችላል። አልহামዱሊላህ በዚያ መልኩ እነዚህ ሰዎች ተብሎ በአማራ ክልል እስልምና ጉዳይ ከፌደራል በተነሳው ጥያቄ ከአማራ ክልል እስልምና ጉዳይ ምክር ቤት በኩል ሹመቱ ተሰጥቶን መስከረም 14 2017 ላይ ወደ ደሴ ከተማ እስልምና ጉዳይ ምክር ቤት በደብዳቤ ተሹመን ወይም ተቀላቅለናል። ከዚህ በኋላ እንዴት ነው የምንሰራው? ኃላፊነታችንን የምንወጣው እንዴት ነው? ህዝበ ሙስሊሙ ከኛ ምን የሚጠብቀው ነገር አለ? አማናችንን
ሹመት ማለት እኔ በግሌ ብዙ ጊዜ እንደማነሳው ማዕረግ ሳይሆን አማና ነው ብዬ የምናስበውና ይህንን አማና እንዴት ነው የምንወጣው እያልን በግልም በግሩፕም እየሆነ የምንወያየው ነገር አለ። እዚያ ውስጥ ደግሞ ያጋጠመንን ነገር በምን መልኩ ነው የምንፈታው፣ እንዴት ነው አፕሮች ትሬት የምናደርገው የሚለውን ነገር ያንን እየተወያየን እዚህ ደረጃ ላይ ደርሰናል። በቀጣይ ያሉ እንግዲህ ከመስከረም 14 ሹመት በኋላ ከዚያው ቀን ጀምሮ ያጋጠሙን አንዳንድ ነገሮች ለህዝቡ በይፋ የምናወጣበት ይህን አጋጣሚ ስለተገኘ በጥልቀት እናየዋለን። ይህን ይመስላል ከብዙ በጥቂቱ። ኢንሻአላህ እንግዲህ ያው ይታወቃል ማህበረሰቡ ከፍተኛ ጥያቄ በማንሳቱ ምክንያት ህዝቦቹን ተወክለላቸው ነው አማና የተጫነብን። ይህን አማና ብዙ ጊዜ ለመቀበል ሙከራ ብናደርግም ወላኪን ግን የህዝብ አማና ነው የገባ ነው እና ከዚህ አንጻር ጥያቄ ማንሳት የሚፈልገው ምንድነው እንደ ህዝበ ሙስሊም እንዳንድ ለምሳሌ ምክትል ፕሬዚዳንት ሆነ ከመሾም በፊት የነበረው ስለ መጅሊስ የነበረ እይታ ምን ይመስላል የሚለውን ለማወቅ ነው። ከዛ መነሻ አድርገን ለውጦች ውስጥ ምን አሁን ከገባን በኋላ ምን አይነት ለውጦች ይኖራሉ ወደፊት እንሄድበታል። ግን እንደ ህዝበ ሙስሊም ምን ነበረ ስለ መጅሊስ የነበረ እይታ የሚለው በዛው ምልከታን ለማወቅ ነው። ኢንጂነር ፈክረዲን መሐመድ እዚህ ቦታ ላይ በአማናውን ተቀብለን ከመግባታችን በፊት እንግዲህ እንደ ተቋም ወይም እንደ ተሾምንበት ፖዚሽን ሳይሆን እንደ ሙስሊሙ ማህበረሰብ እኩል ተሳትፎ ነው ያለን። መጅሊስ ምን ሰራ፣ ምን እያደረገ ነው፣ አደረጃጀትና መዋቅሩ እንዴት ነው፣ ተቋማዊ አሰራሩ እንዴት ነው የሚለውን ነገር ምናልባትም የተወሰነ አካዴሚካሊ ባለን የተወሰነ ግንዛቤ ነገሮችን የምናይበትና የምንፈትሽበት ነገር አለ። ነገር ግን አብዛኛው ሙስሊም ላይ ያለ ስሜት ብዬ የማስበው ነገር ምንድነው ተቋምም ሆነ ሌላ ነገር ቀረብ ብለህ እስካልተረዳኸው ድረስ በውጭ በብታስበው ሐሳቢ የምትገልጸው አይደለም። ለምሳሌ እኔ የሙስሊሙ ተቋም መኖሩ እንግዲህ አባቶቻችን እንግዲህ እንደ ሐጅ መሐመድ ሳኒ ሐቢብ ረህመቱላህ አለይህ ከነሱ ጀምሮ ያለውን ቼን ጠብቀን ስንመጣ የሚሰማ በጣም በርካታ ነገር አለ። ሙስሊሙ የኛ ደጀን ነው። ቢያንስ እንኳን ረመዳን እንደዚህ ነው ዒድ እንደዚህ ነው ተብሎ ኢንፎርሜሽን ከምናገኝበት ቅጽበት ጀምሮ እስከ ተቋማዊ አደረጃጀት ድረስ ሰፊ ግንዛቤ ነበር ብዬ ነው የማስበው። ነገር ግን ያ ነገር ደግሞ በምን ይሸራረፋል? ቅድም እንዳልነው ተቋሙ ላይ በሚፈጠሩት ግለሰቦች ወይም ግንዛቤ የትምህርት ደረጃ የኢማንን እንግዲህ ኢማን ማለት እችላለሁ የኢስላሚክ እውቀታቸውን በተመለከተ ኢስላምን ማወቅ ብቻ ሳይሆን አሁን በተጨባጭ ያለ ነው ያላቸው ፈሪሃ አላህን የመፍራት እንትናቸውና ለዲኑ ኃላፊነት ይህን ነገር እንዴት ነው የምንሰራው ብለው ከመጨነቅና ከመንቀሳቀስ አንጻር ከለሩ ይለያያል። ለምሳሌ በፊት ከነበሩት ከአባቶቻችን ጋር እየመጣ ካለው መሀል ላይ ወደ ህዝባዊነት የብጥብጥ መድረክ የሆነበት አጋጣሚ ነበረ። ከዚያም አልፎ ደግሞ የተለያዩ ግሩፖች እንትናቸው በሚባል በዛ አይነቱ ላይ የተከፋፈለበት ጊዜ ነበረ። ያ እንትን ተብሎ ኢቭን ለምሳሌ እስላማዊ ምርጫ እስከሚለው ድረስ ወይንም እስላማዊ አማና እሳቸው ተመርጠዋል ተሽመዋል ከሚባለው በአባቶቻችን ያየነው ብዙ በርካታ መልካም ነገሮች እየተሸራረፉ እየወረዱ ነው እያየናቸው የመጡት። ምናልባትም ወደ ግል ጥቅም እየዞሩ ከፍ ሲል ወደ ግሩፕ ጥቅም እየዞሩ ኢስላማዊ አማናውን እየረሳ ወደዚህ እየመጣ ነው ያለውና ይህንን እይታ እኔ የማየው ምንድነው እንደ ተቋም ያለን ግንዛቤ ተቋም ማለት ምንድነው የሚለው እንደ ተቋም በዛ ረዳዋለሁ። ነገር ግን ስለ መጅሊስ ያለኝን እይታ ልገልጽ የምችለው እንደ ሰዎቹ የተግባር እንቅስቃሴ ለሙስሊሙ ማህበረሰብ ምን ያህል አስተዋጽኦ እያደረጉ ነው። በመሰረቱ የሚታሰሩ የሚደበደቡ የሚገደሉ ሊኖሩ ይችላሉ። እውነት ለሞቱበት ለታገሉበት ዓላማ ይህንን ኦፖርቹኒቲ ሲያገኙት እየሰሩት ነው። እስላማዊ አማናቸው ዛሬ ተሹመና ብለው የሚያስቡት ነገ አላህ ፊት ሊያስጠይቃቸው አይችልም። ይህንንስ እንዴት ነው እየተረዱ ያሉት? ከዚህ አንጻር የተለያየ ከለር አለው ብዬ ነው የማስበው። አላኩል ያለ ደግሞ እኛ ደግሞ አሁን ገብተን ስናየው በደሴ ዙሪያ በደሴና አካባቢው ዙሪያ ደሴ ዞን ላይ ገብተን ተመርጠን ያየነው እይታ ደግሞ የራሱ የሆነ ሌላ ከለር ደግሞ አሁን ስላለው ያንን ወደፊት እንጫወታለን ብዬ ስለማስበው እንደዚህ ነው ተብሎ በአንድ ነገር ዲፋይን የሚደረግ አይደለም ብዬ ነው የማስበው። እንግዲህ መልሼው ከሆነ ጥያቄ ይሄ ነው። ቢስሚላህ ወንድም አንሷር ያው እንግዲህ የፌዴራል እስልምና ጉዳዮች ምክር ቤት ከደሴ ከተማ ሙስሊም ማህበረሰብ የቀረበለትን ተደጋጋሚ ጥያቄ መሰረት አድርጎ ደሴ ላይ ያለው መጅልስ ችግር ያለበት መሆኑ ስለተረጋገጠ በሪፎርሙ መስተካከል አለበት የሚል ውሳኔ ተወስኖ በተሰጠው አቅጣጫ መሰረት የክልል እስልምና ጉዳይ ምክር ቤት በአካል ተገኝተው መስከረም 14 ቀን ምርጫ አካሂደዋል። መስከረም 14 ቀን ምርጫ አካሂደው የሹመት ደብዳቤ ከሰጡ በኋላ ከአንድ ወር በኋላ ጥቅምት 14 ቀን ነው ስራ የተጀመረው። ምንድን ነበር መስከረም 14 ቀን ሹመት ከሰጠ በኋላ
እስከ ጥቅምት 14 ቀን የተዋተተበት ምክንያቱ ምንድነው ብለው ያስባሉ? ጥሩ በጣም ጥሩ ጥያቄ ነው። መስከረም 14 2017 የክልሉ መንግስት በደብዳቤ እኛን ካሳወቀ በኋላ በግልጽ መወራት ስላለበት ማለት ነው። የመጀመሪያው እስከተረዳነው ድረስ ቤቱ ላይ ጥሩ ስሜት አልተፈጠረም። ያ ጥሩ ስሜት አለመፈጠር እኛን ተቋሙ ላይ ነባር እንደመሆናቸው በእርግጥ በመስከረም 14 ላይ የመጣው የሹመት የሪፎርም ደብዳቤ ሁላችንንም እንደ አዲስ የሾመ ስለነበር ሁላችንም በአንድ ቀን ተሾምን ብለን ነው የምናስበው። ነገር ግን ሜዳውንና ከርቡን ያውቁት ነበርና ቁልፉን በእጃቸው ነበርና እነዚህ ወንድሞች መጥቀስ ስለማያስፈልግ ነው። እነኚህ ወንድሞች እኛን በግልጽ በአስቸኳይ ዌልካም አላሉን። ለዚህም ማሳያ ደብዳቤ ጽፈን 4 ሆነን ማለት ነው። ምናልባት አሁን እኛ ጋር የሌለ አንድ ወንድም አብሮት የተሾመ ስለነበረ ለምንድነው ጥሪ የማይደረግልን? መጀመሪያ እንፈልጋለን የሚል ደብዳቤ ሁሉ አስገብተናል። አንድ ያ ነው። ሁለተኛ ዋናው ነገር በውጭ እየተገናኘን እንዴት ይሄን አማና የምንወጣው ብለን ፕሮሚስ እስከ መገባባት ድረስ የህዝብ እዚህ ደሴ ላይ ያለውን ችግር ስለምናውቅ ተቋሙን እንዴት ነው የምንመራው ወይንም የምናግዘው ወይንም የምንቀይረው የሚል ሀሳቦችን እያነሳን በተደጋጋሚ እስከ መወያየት ደርሰናል። ከዚያ ባለፈ ጥሪ አልቀረበልን። እኛ ጥሪውን እንዲቀርብልን ጉትጎታ ያደረግነው እኛ ነን። ከስንት ጥረት በኋላ በእርግጥ በዚህ ቀን መጥታችሁ እንድንወያይ የምትል ደብዳቤ መጣች። ያቸው ወረቀት ደረሰችን። በማግስቱ ቀርበን ተወያይተናል። የዛኔ እነሱም ጋር ያነሳነው ነገር አለ። ዌልካም አይደለም ፊታቸው እንደ እንግዳ ወይ መድረኩን እንደማወቅ ስቃውን ተቀበሉ ነበር። እንደዚህ አይነት ነገር ብዙ ላንከታተል እንችላለን። በቃል ተደጋጋሚ የሚነሳ ቃል አለ። ወንድሞች መጥተውልናል፣ ወንድሞች ተጨምረውልናል የሚል ማለት ነው። በመረጃ በተጨባጭ መረጃ ግን መጥተውብናል ነበር። ያለን መረጃ ገብተን የሚያየነው መጣችሁብን። ማካተት መርዝ ነው፣ ማካተት አስፈላጊ አይደለም እስከሚሉ ቃላቶች ሁላ እየተወራወርን እየነበርንበት ስሜት ነው ያለው። እኛ ከገባን በኋላ ነገሮችን እንዴት እንቀይራለን፣ በአንድ ድምፅ ነገሮችን በአንድ ስሜት ለህዝበ ሙስሊሙ መግለጽ አለብን፣ መስራት አለብን ብለን ፕሮግራም ስገባ አንድ እዚሁ ላይ የማስታወሳችሁ ነገር የመጀመሪያው ጊዜ የተነሳው ጥያቄ ጉባኤተኛ ትቀበላላችሁ የሚል ነው። ጉባኤተኛ ማለት ከኛ ከአመራሮቹ ጀርባ ያሉ አባላቶች፣ የቅርብ አባላቶች ማለት ነው። ስለዚህ እዚያ ላይ የመጀመሪያው ኺላፍ ጀመረ። ጉባኤተኛን አንቀበል። ምክንያቱም እኛም የመጣንበት የማህበረሰብ እኛን በአማን ያስቀመጠኝ እኛ እንድንገባ ያደረገን የማህበረሰብ ክፍል ስላለ ያ የማህበረሰብ ክፍል የኛ ጉባኤተኛ ነው። እናንተ ጉባኤተኛ የምትሉት ማንን ነው ስንላቸው ገለጹልን። ያ የተገለጸው ግን ሪፎርም ሲደረግ ከመካከላቸው 2-3 ሰዎች ተቀንሰው ስለነበረ በተደራጀ አሰራርም ሰዎች ተቀነሱ ማለት ወይም በሞት ተለዩ ማለት ወይ በስነ ምግባር ተባረሩ ማለት ጉባኤተኛው ዲስኳሊፋይድ ነው ማለት ነው። ይህንን ሊቀበሉ አልቻሉም። እንዳውም ቁጥር ገልጸው እኛ 25 ነን እናንተ ስትጨመሩ 29 እንሆናለን እያሉ ነበር። መልሰን ምናልባትም የክልሉ ፕሬዝዳንት ሼህ ጆሃር እሳቸውና ሌሎች አመራሮች በተገኙበት ይሄ ጭቅጭቅ ከዛ በፊት ተነስቶ መጥተው እንዲዳኙ ሁላ ወረቀት ጽፈን አሁን ወደ ተቋሙ ስራ እንግባ ብለን ደብዳቤ ላክን። በሁለት ስልጠና ምክንያት ከመጡ በኋላ ሲያነጋግሩን ያልናቸው ግልጽ ነገር አለ። ተወያየን። አንደኛ ደሴ ላይ ባለን ማህበራዊ ኑሮ በጉርብትና፣ በድር፣ በስራ፣ በጋብቻም ሊሆን ይችላል በተለያየ ምክንያት እነዚህ ጉባኤተኛ የሚባለው የማህበረሰብ ክፍል የኛ የቅርብ ሰዎች ናቸው የምንኖረው። እንደ ግለሰብ ሳይሆን ደግሞ እንደ ተቋም ነው እያሰብን ያለ ነው። የእናቴም ልጅ ቢመጣ እንደ ተቋም ማሰብ ያለብኝ አማናም ስለሆነ ማለት ነው። ስለዚህ ይሄ ነገር እንዴት ነው ብለን ስናነሳ እነዚህ ሰዎች ጋር እኛ መሳተፍ አይገባንም። ጉባኤተኛ መመረጥ ካለበት ከሁሉም ተውጣቶ ነው ስንል እነሱ ፍሬ ሐሳቡን አቀረቡ። ጉባኤተኛ ማለት አሉ ዲፋይንስ ያደርጉልን። የፈለገውን ይሾማል፣ በስነ ስርዓት የሚያባረው ካለ ያባራል ምናምን ብለው አንዳንድ ነገር ዘረዘሩልን። ውስጣቸው ያለውን ስትራቴጂ ሳያስቡ ታወጡት። ያንን ተረድተናል። ከዛ በመቀጠል ምንድነው ያደረጉት? ጉባኤተኛ በሚለው ክርክር ሲነሳ እኛን ሳያውቁን እኛን ግቡ የሚሉን ጉባኤተኞቻችሁ ምን አይነት ናቸው? ይህን የምትሉ ከሆነ እኛም ጉባኤተኞች አሉ። እነሱስ እኛን ሳያውቁን እንዴት ይረዱልን? እኛስ የማናውቀው ማህበረሰብ ውስጥ ጉባኤተኛ ብለን እንዴት እንገባለን? አደረጃጀቱም የማይፈቅድ ስለሆነ ይህንን የማትቀበሉ ከሆነ እኛ የራሳችን የሆነ የመጣንበት ጉባኤተኛ ስላለ እናንተ ለምን ወደኛ ጉባኤተኛ አትገቡም ስንል ጥያቄው ዝም ላይ ያቆም። ከዛ በኋላ ወደ ስራችን መግባት አለብን ተባለ።
ሌላው እዚህ ላይ መነሳት አለበት ህዝቡ እንዲያውቀው የማያስበው ነገር ምንድነው? ለምሳሌ ወንድሜ ፈኽረዲን እና አንሷር አህመድ እንግዲህ ማንፈልገው ይሄ ሙስሊሙ ደስ የማይል ስሜት ስላለ የመለያየት ስሜት ስላለ ከሱፊው ማህበረሰብ በኩል ተመድበው የመጡ ናቸው የሚል ነገር ነበር። ወንድሜ አህመድና እዚህም ደግሞ አንድ ሼህ እስማኤል የሚባሉ ወንድማችን ደግሞ ከሰለፊ አካባቢ ተሾመ አካታች እንዲሆን ከሁለገብ እንዲሆን ስለተፈለገ በሚል ከዚያ የመጡ ናቸው ሲባል እዛ ላይ የገባ ነው ምንድነው የመጣ ነው የምናካሄደው የምናምንበት የራሳችን የሆነ የተለያየ አስተሳሰብና መዝሀብ ሊኖረን ይችላል። ነገር ግን እዚህ ቦታ ላይ ስለመጣ በኃላፊነት የደሴ ከተማ ሙስሊም ማህበረሰብ እኩል ልናገለግል ነው ብለን ፕሮሚስ የገባ መሆንም ያለበት ይሄ ነው። እንደ ተቋም ስናስብ ይሄኔ መዝሀብ ነው አሁን እያየነው ያለው ችግር ማለት ነው። ይሄኔን አይወክልም፣ ይሄ አልፈልገውም፣ ይሄ እንዲፈጠር አልፈልግም የሚል ስሜት ሳይሆን ተቋማዊ ይዞት ኑሮት እታች ሐታ ሶላት ማይሰግድ ሆኖ ሌላ ኸምር ቤት የተቀመጠ መሐመድ ሊሆን ይችላል። ከዛ ጀምሮ እስከ ላይ ድረስ ይሄ ተቋም የሁሉም ሙስሊም ነኝ ያለ ማህበረሰብ የጋራ ተቋም ነው በሚለው ይህንን ሐሳብ ይዘን ነው እየተንቀሳቀስን ያለ ነው። አሁን መጨረሻ ላይ እንግዲህ ወደፊት በምንገልጻቸው ነገሮች ደግሞ የምንፈረጅበት ነገር ሊኖር ይችላል። ያንን አብረን እናንተ ጋር እናያለን። ስለዚህ መስከረም 14 ጥሪው ከመጣ በኋላ ያሳለፍነው ቻሌንጅ እስከ ጥቅምት 16 በላይ አስኪዶ ነበር፣ ከወር በላይ ማለት ነው። ከዚያ በኋላ እንደገና ሰው የማያውቀው ትግል ታግለን የገባ ነው ማለት ይቻላል። ከኔ ቀርብ ካለ ወንድሜ ኢንጂነር ፈኽረዲን ሊያስተካክለው ይችላል ብዬ አስባለሁ። ወንድም ምክትል ፕሬዚዳንት አንሷር አህመድ አብዛኛውን ነገር ገልጸዋል። ወላኪን በሰዓቱ የነበረው ህብረተሰቡ ያው ብዙም አልተረዳንም እንጂ ከፍተኛ ቻሌንጅ ነበር ያጋጠመን። ከመግባታችን በፊትም የሚነዙ ወሬዎች ነበሩ። እነዚህ ሰዎች እንደዚህ አይነት ምድብና አቋም ያላቸው ሰዎች ናቸው፣ ስለዚህ በዛ ሌብል ተደርገው ማህበረሰቡን መመታትን ነው የሚሰሩት ስራ የሚል ነገር ሁሉ መጀመሪያ ተነስቶ ነበር። ነገር ግን ያን ሁሉ ቻሌንጅ አልፈን ገብተናል። እንግዲህ የነበረው ሂደት አብዛኛውን ገልጸዋል። ግን እንደ ማህበረሰብ ግን የተረበኑ አካሎች ነበሩ። በተለይ ጉባኤተኛ የሚባለው ጥያቄ ሲነሳ ጉዳዩ ከፍተኛ ቻሌንጅ ወደ ክልል እንዲሄድ እንዳደረግን ሁሉ ከዛ በኋላ ደግሞ ሌሎችም ወንድሞችን አግኝተን ለማውራትና ነገሩን ለማስረዳት ሞክረናል እና ጥሩ ውጤታማ ነበር የሚለውን ነው በዚሁ ለመጨመር ፈልገው